ሰላሙላህ አለይኩም ወራህመቱላሂ ወበረካቱሁ። ወላሂ ሁለታ ከሁለት ቀን በፊት ቪዲዮ ለቅቄ ነበረ። በዛ ቪዲዮ ላይ እጅግ ውስጥ የሚነካ ቴክስት ነው ያየሁት። እህቶች ስሜታቸውን ለመግለጽ ሞክረዋል። እንግዲህ ረብል ዓለሚን የውስጣችሁን እሱ ነው የሚያውቀው። አላህ ያሐክማችሁ ነው። እንዲህ ያለ በሽታ ዶክተርም ሐክሞት አያድንም። አላህ ብቻ ነው የሚያክመው። የውስጥን ቁስል የሚያውቀው ረብል ዓለሚን ብቻ ነው። ስለዚህ አላህ ያሐክማችሁ። ሴትን የሚያከብር የተዋረደ ሰው ነው في الدنيا وفي الآخرة። የሴትን ክብር እኮ ረሱል አለይሂ ሰላቱ ሰላም በደንብ አድርገው ገልጸውታል። ያ ሱሐቢይ መጥቶ ያ ረሱላህ በጣም የቅርብ ወዳጅ በጣም የሚስጥር ሰው ማንን ለያዝ እስኪ ምከሩ ሲላቸው እሙክ ነው ያሉት። አስባችሁታል? በዚህ ብቻ የሴትን ክብር ማየት እንችላለን። ሴት ልጅ የተከበረ ናት። ከሁሉም በላይ በዱንያ እስካለ ድረስ እናትን ወዳጅ ማድረግ ያለብህ ብለው የመከሩት ምን ያህል የሴት ልጅ ደረጃ ያመላክታል። ስለዚህ ወንዶች ወላሂ የሴቶችን ስብራት የሴቶችን ዙልም አውርተን መዝለቅ አንችልም። የሴቶችን ስብራት አብዛኛውን ሰው ሳይሆን ነው በእነሱ ነው። ላይክ ግን ወዲያውኑ ልቧን ተሰብረዋለህ መስሎህ ነው። ወላሂ የጊዜ ጉዳይ ነው መስሎህ ነው። ልጅ አይወጣልህም። ህይወትህ የጨለመ ነው የሚሆነው። አኼራ የተበላሸ ነው የሚሆነው። ሴትን የምትበድል ወንድ በዚሁ ልክ ደግሞ ሴትን የምታከብሩ ለሴት ክብር የምትሰጡ في الدنيا وفي الآخرة بارك الله فيكم። አላህ በዘራችሁ በገንዘባችሁ በረካ ያደርግላችኋል። እያያችሁት ነው ደግሞ ሴትን የምታከብሩ ሰዎች ማለት ነው። እህቶቼ አንድ ነገር ልንገራችሁ። ትዳር ውስጥ ያላችሁ ትዳራችሁን አላህ በረካ አላህ ያደርግላችሁ። ሰላም ወደ አላህ ከአላህ ዘንድ ሰላም ፈልጉ። ወደ አላህ ልባችሁን አስጠጉት። እሱ የተሰበረ ልብ እንዴት መጠገን እንዳለበት ያውቃል ረብል ዓለሚን። ግን ያላገባችሁ እህቶች አንድ ነገር ላስታውሳችሁ። ትዳር ስትገቡ ወንድ ልጅ መልኩን ዲኑን ብቻ አይታችሁ አትግቡ። ምን ያህል ለቤተሰቦቹ ታዛዥ ነው፣ ምን ያህል እናት አባቱን ያከብራል፣ ምን ያህል የወላጆችን ሐቅ ይዋጣል የሚለውን ነገር ማጥናት አለባችሁ። በጎን ለወላጆቹ ክብር የማይሰጥ ወንድ ለአንቺ ሊያከብርሽ አይችልም። አንቺን ለተወሰነ ዓመት ለተወሰነ ጊዜ ሊራዘም ይችላል እንጂ አንቺንም ከነሱ በታች ነው የሚያደርግሽ። ምክንያቱም ቁልፉ ተቆልፉበታል። ቁልፉ ያለው ወላጆቹ ጋር ነው። ወላጆቹ ጋር ቁልፉ ተቆልፉበታል። ስለዚህ እናት አባቱን የማያከብር ወንድ ለሚስቱ ሊያከብራት አይችልም። 100% ወዳለም ቢል ውሸታም በይው፣ ቀጣፊ በይው። ከእናቴ በላይ ሚስቴን ወዳለኝ ቀጣፊ ነው። ያስቀድም